ቲና ውሸቷ ሁሉ ስለተጋለጠባት አሁን አፍራለች። የሰራችው ስራ ውሸት እንደሆነ እንዲሁም ደግሞ አባባ በህይወት እንዳለ ኤዱም አባባ ወዳለበት በመሄድ ከዛ ሁላ መከራ ስለወጣህና እንደዚህ ሆነህ ስላየሁህ በጣም ደስ ብሎኛል ስትልም አባባን ጠይቃለች። አባባም ኤዱዬ አመሰግናለሁ፣ አዎ ፈጣሪ ይመስገን ከዛ ሁሉ መከራና ስቃይ ወጥቼ እናንተንም ለማየት አበቃኝ ሲላትም ነበረ። እናም ይሄንን ነገር ሁሉ ደግሞ ያደረገውና ያገዘኝ ዳንኤል ነው። ከዳንኤል በኋላ ትሁት ብትደርስምና ብታወጣኝ የመጀመሪያውን ድርሻ ግን የሞከረውም ሆነ ያገዘኝ ዳንኤል ነው። ከዚህ በኋላ እሱ ከኔ ጋር ሆኖ ቲናን አንዳንድ ነገሮችን ለማድረግ አስበናል ሲላትም ነበር። ኤዱም አባዬ የእሷ ነገር ቀስ ብሎ ይደርሳል፣ ዋናው ነገር አንተ በደንብ መረጋጋትና እስከዛሬም የተሰቃየው ስቃይ እንዲሻለህ ብዙ ነገሮችን መሞከር አለብህ ትለዋለች። ካሌብም ቲናን እንደሚያጠፋትና ከህይወቱ ሊያስወጣት እንደሚፈልግ ለትሁት ይነግራታል። ትሁትም ደግሞ እባክህን ካሌብ አንተ ምንም አይነት መረጋጋት የሚታይብህ ሰው አይደለህም። ምናልባችም ልጅቷ አሳሳች ስለሆነች ተሳስተህ የሆነ ነገር ብታደርጋት አንተም ወንጀለኛ ትሆናለህ። ስለዚህ ለምታደርገው ነገር በሙሉ ጥንቃቄ እያደረክናም አርቀህ እያሰብክ መሆን አለበት። ሲጀመር አሁን አባዬ በደንብ ይሻለውና ይረጋጋና ከዛ በኋላ እሱ ያሰበውን ሀሳብ ለአንተም ይነግርሃል። ከእሱ ጋር አንድ ላይ ሆናችሁ ቲናን በምን አይነት መንገድ መበቀል እንዳለባችሁ ብትመካከሩና ብትነጋገሩ ይሻላል ትለዋለች። ካሌብም ደግሞ እሺ ትሁት ካሌብ እንደዛ እናደርጋለን፣ ግን እኔ ቲና አባዬን ባሰቃየችው ልክ እኔ ራሴ ለብቻዬ እሷን ማሰቃየት ነው የምፈልገው። አባዬ ምንም ለኔ አያስፈልገኝም ሲላትም ነበር። አባባ ደግሞ ያቀደው እቅድ ስላለ ካሌብ እንዳያበላሽበት አንተ ልጅ አትቸኩል፣ ሁሌም ቢሆን መቸኮል ትወዳለህ። አሁን እኔና ትሁት እንዲሁም ዳንኤል ያሰብነው ነገር አለ። ያንን ነገር ደግሞ ቀስ በቀስ የምናሳካው ይሆናል። ቲና እንደዚህ በህይወቴ ላይ ተጫውታብኝና ቀልዳብኝማ አትቀርም እያለ ነበረ። ካሌብም ደግሞ አባዬ ካልክሽ ግን ምን ልታደርግ ፈልገህ ነው? ምን አይነት ነገር ነው? ምን አይነት ቅጣት ልትቀጣት ነው? ሲልም ያንን ወደፊት ቅጣቱን ስቀጣት የምታየው ይሆናል። ብቻ አሁን አንተ እቅዶችን እንዳታበላሽብኝ ተረጋጋ ሲልም ለካሌብ አባቱ ማስጠንቀቂያ ሰጥቶታል። ካሌብም የአባቱን ነገር መስማት ስላለበት እሺ አባዬ አንተ እንዳልክ በቃ ችግር የለውም ሲልም መልሶለታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ሆይ? ሰላም ናችሁ ሆይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ይቆዩ። ትሁት የሚለው ድራማ እንግዲህ እንደቀጠለ ነው። የቲና ውርደት የቲና ስራ እየተጋለጠባት እየመጣ ነው። አሁን ላይ ጭራሹንም ዳንኤልም ከእሷ አርቆ ከነ ካሌብ ጎን ሆኗል። የካሌብ አባትም ዳንኤልን ከዚህ በኋላ አብረኸኝ እንድትሰራ ፈልጋለሁ ብሎም እሱም ደግሞ ፈቃደኛ እንደሆነ ነግሮታል ማለት ነው። ዳንኤልም ደግሞ እሺ አባዬ ችግር የለውም፣ ከዚህ በኋላ አንተ እንኳንም ደህና ሆንክ በህይወት ተረፍክልን እንጂ የምትፈልገውን ነገር በሙሉ ከጎንህ ሆኜ አግዝሃለሁ ሲለው ነበረ። አባባም ዳንኤል በዚህ ነገር በመስማማቱ እጅግ በጣም ደስተኛ ሆኗል። ቲናም ለዳንኤል ትሄድና ካሌብን አባቱ እንደሞተ አሳምነው ነው የመጣሁት። ከዚህ በኋላ ድርሻዬ ምን መሰለህ? ቦታውን ወይም ንብረቱን የአባቱን በስሙ እስከሚያደርግ ድረስ ነው። በስሙ ካደረገ በኋላም እኔም እኩል የምካፈል ይሆናል። ግን አንድ ነገር ረሳሁ። ይህንን ነገር እኮ ለሱ አላወራሁትም። አባቱ እንደሞተ ብቻ የወረቀት ማስረጃ ሰርቼ እንዳመጣሁና እንደሰጠሁት ብቻ ነበር የነገርኩት ስትለውም ዳንኤልም አንቺ ቲና የምትባይ ሴትዮ ግን ምንም ማሰቢያና ጤነኝነት የለብሽም ወይ የለሽም ወይ ይላታል።
እንዴት እንደዚህ አይነት ንግግር ትናገረኛለህ? ደስታው የሁለታችንስ አይደለ ወይ? እኔ እንደዚህ የምለፋው ወደፊት ካንተ ጋር ደስተኛ ሆነን አብረን እንድንኖር አይደለም ወይ? ትለዋለች። እናም የምታወራው ወሬ በሙሉ ምንም ስላላስደሰተው ፊቱ ላይ ደስታ አይታይም ነበርና ለምንድን ነው ደስ ያላለህ? ደስታው የጋራችን አይደል ወይ ስትለው ዳንኤልም አንድ ሰው የሚደሰተው ሰው አዞት ሳይሆን በራሱ ፍላጎት ነው። አሁን ይልቅንስ ካሌብ ያለው ሀዘን ላይ ነው። እሱ ሀዘን ላይ ሆኖ አንቺ ስለ ንብረት ምናምን ታወሪያለሽ እንዴ ሲላትም ቲናም ደግሞ እሷም ሀዘን ላይ እንደሆነች አባትየው የእሱ ብቻ ሳይሆን የእሷም አባት እንደነበረ ነበር ያወራችው። ዳንኤል ግን ይሄ ነገር ስላልተመቸው አንቺ አዛኝ ሳትሆኚ ገዳይ ነሽ፣ እንዴት ነው አንድን ሰው ገለሽ ልታዝን የምትችይው? ይላታል። ቲና የዚህ ጊዜ በጣም ትደነግጣለች፣ ትናደዳለች። ዳኒ ከዚህ በኋላ እንደዚህ አይነት ንግግር እንድትናገረኝ አልፈልግም። ይህ ንግግርህ ከኔ ውጭ ሌላ ሰው ቢሰማው ወንጀለኛ ወይም ደግሞ ሊያስዘኝ ይችላል፣ ወንጀለኛም ያደርገኛል። እንዳትናገረኝ ነግሬሃለሁ እያለች እንደ ማስፈራራት ነገር ትጮህበታለች። ዳንኤልም የቲና ወሬ ምንም ስላልተመቸውና ስላልተዋጠለት እሺ በይ ለማንኛውም ከዚህ በኋላ እንደዚህ አይነት ነገር አልናገርሽም፣ ግን አሁን ተነስቼ መሄድ አለብኝ ልና ወደ ቤት ወይም ደግሞ ወደ አባባ ጋር ልሄድ ሲል እባክህን ተረጋጋ፣ እኔም ካሌብን ልደውልለትና እየመጣሁ ነው ብዬ ከዛ በኋላ አብረን ነው የምንመጣው ትለውና ሂሳብ ተከፈለች በኋላ አብረው ተነስተው አንድ ላይ ሊሄዱ ይስማማሉ። ዳንኤልም ግዴታ መጠበቅ ስላለበት እንግዲህ እሷን እየጠበቀ ነው። ዳንኤል አባባን እግሩ ላይ ወድቆ ይቅርታ ጠይቀው እስከዛሬ ስበድልህ ስለነበረው በደል ይቅር በለኝ፣ አሁን ከዚህ በኋላ ግን ከጎናችሁ ነኝ ሲልም ጠይቆታል። ካሌብም ቢሆን ዳንኤልን ቲና እንደዛው እንደ በፊቱ ከሱ ጋር ያላት ነገር ቀረቤቷ አንድ ነው ወይንስ ተቀይሯል የሚለውን ነገር ሲነግረው ዳንኤልም ቲና እሱን ስለምታምነውና በዙሪያዋ ሌላ ሰው ስለሌለ ሁሉንም ነገር ለእሱ እንደምታማክረው ይነግረዋል። ካሌብም ደግሞ እንደዛማ ከሆነ በጣም ጥሩ ነው፣ ስለዚህ አሁን ወደፊት እኔም ያሰብኩት ነገር ስላለ የምታግዘኝ ይሆናል ይለዋል። ዳንኤልም ምንም ችግር የለም። ካሌብም የቲና ነገር በጣም እንደሰለቸው እጅ እንዳለው ውሸቷን በጣም እንደበዛና ትዕግስቱን እየጨረሰ እንደሆነ በጥፊ ደርግማት እያለውም እንደሆነ እንግዲህ ለትሁት ያወራታል። ትሁትም ቆይ ካሌብ ለሁሉም ጊዜ ያለው አሁን ላይ አንተ መረጋጋት አለብህ፣ ተረጋጋ። ካሌብም ደግሞ እውነትሽን ነው ለሁሉም ጊዜ ያለው ትሁቴ፣ ግን ደግሞ እኔ እንደ ዘንድሮ ታግሽ አላውቅም፣ በጣም ታጋሽ ሆኛለሁ፣ በተለይ በቲና ጉዳይ። ትሁትም ከመጣችብህም ዝም ብለህ እሷ የውሸት እንደምትስቀውና እንደምታስመስለው ስቀህ መሸኘት ትችላለህ እያለች ታበሽረዋለኝ። ካሌብም የውሸት መሳቁ አልመጣልህ አለኝ። እንዴት አድርጎ ሰው ምንም ትክክለኛ ባልሆነ ነገር ላይ የውሸት እንዴት ሊስቅ ይችላል ይላታል። ትሁትም አይ ካሌብ ዘንድሮ እኮ ሰው የውሸት ነው መሳቅ ያቃተው፣ የእውነትማ በደንብ እየሳቀ ነው ትለዋለች። እንግዲህ ልክ እንደ ቲና አይነት ማለት ነው። ካሌብም ትሁት ባለችው ነገር ላይ ተስማምቷል። ቲና ወደ ቤታቸው በመጣች ጊዜ ምንም አይነት መጥፎ ፊት ላያሳያት የውሸት ሳቅ እየሳቀ ሊሸኛት፣ ምክንያቱም ቅጣቷ በእንደዚህ እያለ እንደሚቀጥልም ትነግረዋለች። ካሌብም የትሁትን ንግግር ከሰማ በኋላ እሺ እንግዲህ የውሸት እየሳቅ ሸኛት የምትይኝ ከሆነ ይህንን ለማድረግ እሞክራለሁ፣ ግን የውሸቱ ሳቅ አልመጣልህ እያለኝ እኮ ነው ሲላትም ነበር። ትሁትም ግድ የለህም ሞክር፣ ይሄ የእሷ ቅጣት ስለሆነ ነው፣ እየሳክ እንደምንም ብለህ ለመሸኘትና ለማሳለፍ ሞክር። ከዛ በኋላ በቀጣይ እንግዲህ እሷም አባዬ የተሰቃየውን ስቃይ የምትቀምሰው ይሆናል። ካልቀመሰችው ስቃይና ድካም ልፋት እንዴት እንደሆነ ሰው ልትረዳ አትችልም።
እናም ይሄ የምታጭበረብረውና የምትዋሸው ውሸት አንድ በአንድ ይጋለጥባታል ትለዋለች ማለት ነው። እንግዲህ በቀጣይ ደግሞ የቲና ስቃይ አባባ የተሰቃየውን ስቃይ ቲናም እንደምትሰቃይ አባባ በደንብ አድርጎ እንደሚቀጣት ነው እንግዲህ የምንጠብቀው ሁላችንም። እንዲሁም ካሌብ ተነስቶባታል። ቤተሰብ በቀጣይ አብረን የምናየው ይሆናል። ለዛሬ ይህንን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለነበረ ቆይታ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ እያልኩ በዚሁ ልሰናበታችሁ።